የእግር ኳስ ዓለም አብሪ ኮከብ በ39 ዓመቱ 80 አስሯል። የክርስቲያኖ ሮናልዶ ሰርግ ያለ ሚዲያዎች ሁሉ ርዕስ ሆኗል። ኃይሉ ጋሽቦና አናስገባ ሙሽራ ተብሎ ግን ሰርጉ አልደመቀም። ለምን? ምላሹን ይዘናል። በአንድ ካቴድራል የመድኃኔዓለም ታቦት እንደወጣ ህዝቡ በነቂስ ወጥቷል። ሙሽሪትንም አጅቧል። የታጀበው ሙሽራ ግን በስህተት እንጂ የሮናልዶ ተጣማሪ አልነበረችም። ይህ ደግሞ ሌላ አስገራሚ ክስተት። ስለ ሮናልዶ ሰርግ ከጫጉላው ድረስ ዘልቀን ስለ እሱም ያልተሰሙ ጉዳዮችን የግል ማህደሩን ፈተሽ አድርገን የፈተናና የብርታት የውድቀትና የመነሳት ጥበብን በልዩ አቀራረብ ይዘንላችሁ ቀርበናል። እኛ ግሎባል ሚዛኖች ነን። ዓለም አቀፋዊ ሆነው አጓጊ ያልተገለጡና ጥያቄ አጫሪ ጉዳዮችን ዘወትር በግሎባል ሚዛን ያገኛሉ። ሰብስክራይብ በማድረግ ተወዳጁን። ግሎባል ሚዛን ዛሬ ከአትላንቲክ ውቅያኖስ ማዶ ወደ ላቲን አሜሪካ በመሻገር ወደ ፖርቹጋል በማቅናት ቆይታውን ከሮናልዶ እልፍኝ ስር አድርጓል። የዓለማችን አነጋጋሪ አወዛጋቢና ተጽዕኖ ፈጣሪ ሰው ጋር ለደቂቃዎች አብረን እንጫወታለን። በእርግጥ እሱ ሲጫወትም በማህበራዊ ሚዲያ ፎቶ ሲለቅ ሲናገርም አጀንዳ መሆኑ ግልጽ ነው። በሮናልዶ መሞሸር ምክንያት ፖርቹጋል አዲስ ዓመትን እያከበረች አሊያም የፖርቹጋል ዓመት በዓል መስሏል። የፕላኔታችን የእግር ኳስ ኮከብ ክርስቲያኖ ሮናልዶና የረጅም ጊዜ ፍቅረኛው ጆርጂና ሮድሪጌዝ በይፋ ተሞሽረዋል። የጫጉላ ሽርሽር ላይም ሰንብተዋል። ለ10 ዓመታት ያህል አብረው የቆዩት ሁለቱ ተጣማሪዎች ነሐሴ 5 ቀን 2018 ዓ.ም ወይም ኦገስት 11 2026 በፖርቹጋል ካስካይስ በተባለች ውብ የባህር ዳርቻ ከተማ ውስጥ ባካሄዱት የጋብቻ ስነ ስርዓት ጋብቻቸውን ህጋዊ አድርገዋል። በጋብቻቸው ወቅት ሚዜም የለም። ኃይሉ ጋሽቦ ብሎ ሰርጉን ያደመቀ ዘፋኝም አልተጋበዘም። አወዛጋቢው ሮናልዶ ሰርጉ በቅንጦት ታጅቦ ይደረጋል ቢባልም በሚስጥር ተደርጓል። ይህ ለክርስቲያኖ ሮናልዶ የመጀመሪያው ህጋዊ ጋብቻ ነው። ቀደም ሲል ከተለያዩ ታዋቂ ሰዎች ጋር የፍቅር ግንኙነት የነበረው ቢሆንም አግብቶ ግን አያውቅም። በነገራችን ላይ ክርስቲያኖ ካለ ጋብቻ የሚወልደው የ17 ዓመት ልጅም አለው። እንደ ታላቅ ኮከብነቱ ትልቅ የህዝብ ሰርግ ከማዘጋጀት ይልቅ 5 ልጆቻቸውና የቅርብ ቤተሰቦቻቸው ብቻ በተገኙበት የተደረገው ሰርግ ሁለቱም በኢንስታግራም ገጻቸው ላይ የጋብቻ ቀለበታቸውን የሚያሳይ ፎቶ ጽሑፍ ጋር በማጋራት ጋብቻቸውን አረጋግጠዋል። ይህም በሰዓታት ውስጥ ሚሊዮኖች እንዲመለከቱት ሆኗል። ጆርጂና የጮኝነት ቀለበት ማሰሯን ይፋ ያደረገችው አምና ነሐሴ 5 ቀን 2018 ዓ.ም ነበር። በአመቱ ከጮኛነት ወደ ሙሉ ትዳር ተሸጋግረዋል። ከሰርጉ ጥቂት ቀናት ቀደም ብሎ በሮናልዶ የትውልድ መንደር በፖርቹጋሏ ማዴራ በሚገኝ ትልቅ ካቴድራል ውስጥ ሮናልዶና ጆርጂና ሊጋቡ ነው የሚል የሐሰት ወሬ በመሰራጨቱም በሺዎች የሚቆጠሩ ደጋፊዎች ከካቴድራሉ ውጪ ተሰብስበው ነበር። ካቴድራሉን በሰው ተጥለቅልቆ የመድኃኔዓለም ታቦቱን ለማጀብ የመጣ የንግስ አክባሪ ህዝብ ይመስልም ነበር። ነገር ግን ከመኪናዋ ወርዳ ወደ ካቴድራሉ ያመራቸው ሙሽራ የሮናልዶዋ ጆርጂና ሳትሆን ሌላ የማትታወቅ የሀገሪቱ ነዋሪ በመሆኗ ደጋፊዎቹም ሆነ ሙሽራዋ በሁኔታው ገርሟቸዋል። ሮናልዶና ጆርጂና ግን ይህን ሁሉ የህዝብ ትኩረት በመሸሽ በካስካይስ ከተማ ያለምንም ወከባ ጋብቻቸውን ፈጽመው አረጋግጠዋል። ለ20 ዓመታት ያህል በስፖርቱ ዓለም የነገሰው ይህ የፖርቹጋል ኮከብ ከሜዳ ውጪ በሚመራው ግላዊ ህይወቱና በቅርብ ጊዜያት ስለተሰማው የጋብቻ ሁኔታ አዳዲስ መረጃዎች የደጋፊዎቹንና የብዙሃን መገናኛዎችን ትኩረት ስበዋል። ሮናልዶ የኳስ ክሎቱ ብቻ ሳይሆን አኗኗሩ፣ የቤተሰብ ህይወቱና የሚወስዳቸው አንዳንድ እርምጃዎች ለዓለም ህዝብ አዲስ ዜና ነው። በቅርቡ ክርስቲያኖ ሮናልዶ ለተለያዩ የንግድ ማስታወቂያዎችና የቪዲዮ ይዘቶች ባቀረባቸው መልእክቶች ላይ ጆርጂና ሮድሪጌዝን ባለቤቴ ወይም ማይ ዋይፍ በማለት የጠራት ሲሆን ይህ በመላው ዓለም የሚገኙ ደጋፊዎቹንና የዜና አውታሮችን አጉልቶ አነጋግሯል። ሮናልዶ ቀደም ሲል ከተለያዩ ታዋቂ ሰዎች ጋር ለምሳሌ ከሩሲያዋ ሞዴል ኢሪና ሻይክ ጋር የረጅም ጊዜ ፍቅር የነበረው ቢሆንም ከዚህ ቀደም ፈጽሞ አግብቶ አያውቅም። ስለዚህ አሁን ከጆርጂና ሮድሪጌዝ ጋር ያለው ህጋዊና መጀመሪያ ጊዜ የፈጸመው ጋብቻ ነው። የጆርጂናና የሮናልዶ ታሪክ ልክ እንደ ተረት ተረት የሚነገር ነው። ጆርጂና ሮድሪጌዝን ቀደም ሲል በስፔን ማድሪድ ከተማ በጉቺ የፋሽን ሱቅ ውስጥ በሽያጭ ሰራተኝነት ትሰራ የነበረች ሲሆን እዚያው ቦታ ላይ ከሮናልዶ ጋር በመገናኘታቸው የህይወቷን አቅጣጫ ሙሉ በሙሉ ቀይሮታል። በአሁኑ ወቅት ሁለቱ ተጣማሪዎች 5 ልጆችን አብረው ያሳድጋሉ። ህይወታቸው በቅንጦት የተሞላ ቢሆንም ከባድ የህይወት ፈተናም አብረው አሳልፈዋል። በተለይም በ2014 ዓ.ም መንታ ልጆችን በወለዱበት ወቅት ወንዱን ህፃን በሞት ማጣታቸው በህይወታቸው ትልቅ ሀዘን የጣል አጋጣሚ ነበር። የአሳዛኝ አጋጣሚ ግንኙነታቸውን የበለጠ እንዳጠናከረውና አንዱ ለሌላው መጠጊያ እንዲሆን እንዳደረገው በቅርብ የሚያውቃቸውም ይመሰክራሉ። ክርስቲያኖ ሮናልዶ ዶስ ሳንቾስ አቬሮ የካቲት 5 ቀን 1977 በፖርቹጋል ማዴራ ደሴት ላይ ተወለደ። አባቱ ሆሴ ዳኒስ አቬሮ የአትክልተኛና የስፖርት ቁሳቁስ ጠባቂ ሲሆኑ እናቱ ማሪያ ዶሎሬስ ደግሞ ሰራተኛ ነበሩ። ሮናልዶ ያደገው እጅግ በጣም በደህየ ቤተሰብ ውስጥ ነው። አባቱ በከባድ የአልኮል ሱሰኝነት የተጠቁ ስለነበር እናቱ ቤተሰቡን ለማስተዳደር ሌትና ቀን ይደክሙ ነበር። ሮናልዶ በህፃንነቱ ኳስ የሚጫወተው በባዶ እግሩና በጨርቅ በተጠቀለለ ኳስም ነበር። ነገር ግን በውስጡ የነበረው የማይበገር መንፈስ በቀን ለሰዓታት የሚያደርገው ልምምድና የስኬት ጥማት ከማዴራ ደሴት ተነስቶ ስፖርቲንግ ሊዝበን፣ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ጁቬንቱስ እና አሁን ደግሞ አልናስር ደረሰ። 5 የባላንዶር
ዋንጫዎችን በማሸነፍ በታሪክ ከታዩት ታላላቅ የእግር ኳስ ተጫዋቾች አንዱ ለመሆን በቅቷል። ከሜዳው አረንጓዴ ሳርና ከካሜራ ብርሃን በስተጀርባ ስለ ክርስቲያኖ ሮናልዶ ብዙ ያልተወሩ ነገር ግን ሰዎችን የሚያስደምሙ በርካታ እውነታዎችም አሉ። ሮናልዶ እንደ ሌሎች ተጫዋቾች ደም ለመለገስ አይመቸኝም በሚል የገላ ንቅሳት የሌለው ሲሆን አባቱን በ45 ዓመቱ የገደለበትን አልኮል በህይወቱ ቀምሶት አያውቅም። ሮናልዶ አልኮል ባለዕድሜ ነው ይላል። ሲሞሸርም አልኮል በሰርጉ አልቀረበም። ሮናልዶ አልኮልን እንደ መብረቅ ወይም እንደ እባብ ይፈራዋል። ሮናልዶ አባቱ ሆሴ ዳኒስ በ45 ዓመታቸው በአልኮል ሱሰኝነት ምክንያት በተከሰተ የጉበት በሽታ ህይወታቸው በማለፉ አልኮል ላይ የተለየ ጥላቻ አለው። የዚህ አሳዛኝ ሁኔታ ምስክር የነበረው ሮናልዶ ህይወቱን ሙሉ ከአልኮል የራቀ እንዲሆን ወስኗል። ሮናልዶ በድህነት በአባት እጦት በህመም እየተሰቃየ አድጎ የዓለም ኮከብ የሆነ ተጫዋች ነው። ሮናልዶ በወጣትነቱ የእግር ኳስ ህልሙ ሙሉ በሙሉ ሊቋጭ ተቃርቦ ነበር። በ15 ዓመቱ የልብ ምቱ ከተለመደው ውጪ በፍጥነት ይመታ ስለነበር እግር ኳስ መጫወቱ ለህይወቱ አደገኛ እንደሆነ በሐኪሞቹ ተነግሮት ነበር። ነገር ግን በተደረገለት ቀዶ ጥገና የልቡ ችግር ተስተካክሎ በጥቂት ቀናት ውስጥ ወደ ልምምድ ተመልሷል። ከልብ ህመም ድኖ አይደክሜው የሜዳው ላይ ንጉስ መሆንም ችሏል። የሮናልዶ የአካል ብቃት ሚስጥር ከሚመገበው ምግብ በተጨማሪ የሚከተለው የእንቅልፍ ስልት ነው። ሮናልዶ እንደ ማንኛውም ሰው ማታ ማታ ተኝቶ አያድርም። ይልቁንም በቀን ውስጥ 90 ደቂቃ የሚወስዱ 5 የእንቅልፍ ክፍለ ጊዜያት ወይም ናፕስ ይወስዳል። ይህም የአንጎሉና የሰውነት ሴሎች በፍጥነት እንዲታደሱ ያደርጋል። ይህም መሆኑም ለ40 ዓመታት በተጠጋ ዕድሜው የሜዳው አንበሳ እንዲሆን አድርጎታል። ሮናልዶ ከዓመታት በፊት በአውሮፓ ዋንጫ ጋዜጣዊ መግለጫ ወቅት በፊቱ የተቀመጠውን 2 የኮካኮላ ጠርሙሶች የደጎን ገፍትሮ ውሃ ጠጡ ማለቱ ይታወሳል። ሮናልዶ ለአልኮል ያለውን ጥላቻ ኮካ ላይም ደግሞታል። ይህ አጭር ድርጊት የኮካኮላ ኩባንያ አክሲዮን በሰከንዶች ውስጥ በ4 ቢሊዮን ዶላር እንዲቀንስ አድርጎት ነበር። ይህም የሮናልዶ ተጽዕኖ ከእግር ኳስ በላይ መሆኑን ያሳየ አጋጣሚ ነበር። ሮናልዶ ሜዳ ላይ የሚያሳየው ጥንካሬ ከጀርባው ከነበሩት ከባድ ፈተናዎች፣ ድህነትና ጽናት በተሞላበት የህይወት ፈተና እየተገነባ ነው። በ39 ዓመቱ አሁንም በከፍተኛ ብቃት ላይ የሚገኘው ይህ ተጫዋች እግር ኳስን ብቻ ሳይሆን የሰዎችን አስተሳሰብ ወሰን የቀየረ ታላቅ ስፖርተኛም ነው። በአሁኑ ወቅት በጠንካራ ስነ ልቦናና ባልተበገረ መንፈሱ የሚታወቀው ሮናልዶ በልጅነቱ ግን በተቃራኒው በጣም ስሜታዊና በፍጥነት የሚያለቅስ ነበር። ሮናልዶ በልጅነቱ ነፍራቃ፣ ተጫቃጫቂና ቁጡ፣ በስነ ልቦናው ደካማ ልጅ እንደነበር ይታወቃል። በማዴራ ደሴት በልጅነቱ ሲጫወት ጓደኞቹ ኳስ ሳያቀብሉት ሲቀሩ ወይም የጠበቀውን ያህል ጎል ሳያገባ ሲቀር አልቅሶ ጨዋታ ያቆም ነበር። አንዳንዶቹ ነሐሴ ፊት ሁሉ ይሉት ነበር። ፊቱ የያዘን ዳመና አይለቀውም ነበር። በዚህም ምክንያት የልጅነት ጓደኞቹና እናቱ ነፍራቃው ልጅ ወይም ክራይ ቤቢ የሚል ቅጽል ስም አውጣውለትም እንደነበር ይነገራል። ነገር ግን ያ ስሜታዊነቱ በኋላ ላይ ላስመዘገበው ታላቅ የድል ጥማት መነሻ ሆኖታል። ሮናልዶ ባነጋገሩ ገጠሬ፣ ባለባበሱም የድሃ፣ ባኗኗሩም ወረድ ያለ በመሆኑ 7ኛ ክፍል እያለ ቀበለኛ ቋንቋ በመናገሩ ያሽሟጠጠውን መምህር ተደባድቦ ከትምህርት ቤት ተባሯል። በ14 ዓመቱ ከትምህርት የተባረረው ሮናልዶ ይህ ክስተት በሮናልዶ የህይወት ታሪክ ውስጥ እጅግ ታዋቂ ከሆኑትና የህይወቱን አቅጣጫ ካስቀየሩት አጋጣሚዎች አንዱ ነበር። ሮናልዶ በማዴራ ደሴት በደህየ ቤተሰብ ውስጥ ያደገ በመሆኑ አስተማሪው ስለ ቤተሰቡ የኢኮኖሚ አቅምና ድህነት በማንቋሸሽ ሲገልጸው በወቅቱ ገና የ14 ዓመት ልጅ የነበረው ሮናልዶ በሁኔታው እጅግ በመበሳጨትና ናቀኝ በሚል ስሜት በክፍል ውስጥ የነበረውን ወንበር አንስቶ አስተማሪው ላይ ወረወረበት። በዚህ ድርጊቱ ምክንያት ወዲያውኑ ከትምህርት ቤት ተባረረ። ከትምህርት ቤት ከተባረረ በኋላ እናቱ ማሪያ ዶሎሬስ ጋር በመነጋገር ሙሉ ትኩረቱና ጊዜውን ወደ እግር ኳስ ብቻ ለማድረግ ወሰነ። እናቱም በውሳኔው በመስማማት ከጎኑ ቆመች። በወቅቱ በሰፈሩ ሮናልዶ የፊደል ሽፍታ እየተባለ የትችት ናዳ ይወርድበትም ነበር። ከዚያ በኋላ ነበር በ15 ዓመቱ በስፖርቲንግ ሊዝበን አካዳሚ ታይቶ ለታላቁ የእግር ኳስ ዓለም የበቃው። ከትምህርቱ መገፋት እግር ኳስን የሙጥኝ እንዲል ያደረገው ሮናልዶ ዛሬ ሚሊዮኖችን ትምህርት ቤት ሰርቶ የሚያስተምር ለተቸገሩት የሚደርስ ሰው ሆኗል። ለሮናልዶ መልካም ጋብቻና የትዳር ጊዜን በመመኘት መሰናዷችንን አበቃን። ለልዩ ዓለም አቀፋዊ ክስተቶች ግሎባል ሚዛን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተወዳጁን። በሌላ ዝግጅት እስከምንገናኝ በቸር ቆዩ።